በኦርቶዶክስ ትምህርት ሐዋርያት ካስተማሩት ጀምሮ የሐዋርያት ደቀ መዛሙርት ይባላሉ። ተከታዮቻችን እነሱ ያስተማሩ የደቀ መዛሙርቶቻቸው ደቀ መዛሙርት፣ የደቀ መዛሙርቶቻቸው ደቀ መዛሙርት፣ የደቀ መዛሙርቶቻቸው ደቀ መዛሙርት በቅደም ተከተል ከሐዋርያት ዘመን ጀምሮ አሁን እስካለንበት ጊዜ ድረስ ሰንሰለቱን ጠብቆ ምንም ሳይቋረጥ በቀጥታ ጌታ ያስተማራት ወይ ቤተክርስቲያን ውስጥ ነው ያለችው። አንደኛ ጌታ ጥምቀትን አስተማረን። ጌታን እንቀበላለን እያሉ ግን ጥምቀት አያስፈልግም አሉ። ሁለተኛ ጌታ ቁርባንን አስተማረ። ጌታ 10 ጊዜ ደጋግሞ ቁረቡ ስጋዬና ደሜ ነው ሲል እንዴት ነው ያንተና ስጋ ደም የሆነው? ይህ አያሳምንም እኮ ከባድ ነው፣ ይጨንቃል እኮ በቃ ምሳሌ ነው ብለን ደረቀዎች ስጋና ደሜ በቃ ብለን መቀበል ያቅተናል። ግን አንተን እናምናለን። አንተ ግን ስጋዬና ደሜ ነው ስትል አናምንህም፣ ግን እናምናለን። ቤተክርስቲያን ውስጥ ይከበራል፣ ስማቸው ይነሳል፣ በዓላቸው ይከበራል፣ ሕይወታቸው ይታረካል፣ ተጋድሏቸው ይነበባል፣ ጽናታቸው ይሰበካል፣ ይነገራል። ይሄ ክርስትና ሕይወት ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ኃያተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ መምህራን፣ በዚህ ያላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በልዑል እግዚአብሔር ሰላምታ እንደምን አመሻችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር በቸርነቱና በምሕረቱ እንደ ኃጢአታችን እንደ ክፋታችን ሳይመለከት በዚህ በተቀደሰ ስፍራ ስለሰበሰበን ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማረው የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ባለው የእግዚአብሔር ቃል መነሻ ነው። ተደጋጋሚ ጊዜ ሲነገር የምትሰሙት የመጽሐፍ ቅዱስ ክፍለ ንባብ ነው። እንግዲህ ይሄ ጉባኤም የተዘጋጀው እናታችን ሰማዕቷ ቅድስት አርሴማን መሰረት አድርጎ ስለሆነ ስለ ቅዱሳን የተወሰነ ነገር መነጋገር ያስፈልገናል። ለምንድን ነው ቅዱሳንን የምናከብረው የሚለውን ማወቅ ስላለብን ኦርቶዶክሳውያን ክርስቲያኖች የሆነ በዓል ሲከበር ዝም ብለን በዓሉ ላይ ተገኝተን መሰረታዊ ሀሳቡ ሳንረዳ እንዳንቀር የሆነ ትንሽ ቢሆን ብልሽታ ለመፍጠር ያህል ነው። አሁን በነገርኳቸው የመጽሐፍ ቅዱስ ክፍለ ንባብ ላይ ማቴዎስ 10 ቁጥር 40 ላይ እናንተን የሚቀበል እኔም ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከተናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሬ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ይህን የተናገረው አምላካችንና መድኃኒታችን ኢየሱስ ክርስቶስ ነው። የሰበከው ደግሞ እርሱን ስላገለገሉ ስለ እርሱ ትንቢት ስለተናገሩ ነቢያት፣ ስለ እርሱ ስላስተማሩ ሐዋርያት፣ እርሱም ስለተከተሉ ደቀ መዛሙርት ሆነው ከእሱ ኋላ ስለመጡ በአጠቃላይ ቅዱሳን የሰበከው ስብከት ነው።
ምንድን ነው ይሄ የሚያመለክተን የሚለውን ስናይ የነገረ ቅዱሳን ስብከት መነሻው፣ ማዕከሉ፣ ባለቤቱ፣ አስገኙና መስራቹ የሁላችን መድኃኒት ራሱ እግዚአብሔር መሆኑን ነው የሚያስረዳን። ስለዚህ የነገረ ቅዱሳን ትምህርት ቀለል ያለ ዝም ብሎ እንደው ተራ የሆነ ምንም አስፈላጊ ያልሆነ ጥቅምም የሌለው እንደሆነ አድርገው የሚያስቡ ሰዎች አሉ። ለምንድን ነው ስለ ወንጌል ማትናገሩ? የእናንተ በዓሎቻችሁ ብዙ ናቸው፣ ቅዱሳኖቻችሁ ብዙ ናቸው። እነዚያን ሁሉ ቅዱሳን እያከበራችሁ ለምንድን ነው ዋናውን የወንጌል ባለቤት ኢየሱስ ክርስቶስን የምትሸፍኑት? ብለው እኛ ቅዱሳንን በማክበራችን ምክንያት ከወንጌል ውጭ እንደሆነ አድርገው የሚያሳስቡ፣ የሚያስጨንቁ፣ የሚጨነቁ፣ የሚፈሩ፣ የሚያስፈራሩ ሰዎች አሉ። ስለዚህ ለዚህ አስተሳሰባቸው ትክክል ነው ወይስ አይደለም የሚለውን አይጥረን ለመረዳት እንዲያመችን ነው ይህን አብነት አድርጌ የተነሳሁት። የነገረ ቅዱሳን የነቢያት፣ የሐዋርያት፣ የጻድቃን እሱን የተከተሉ ደቀ መዛሙርት በአጠቃላይ እንድናውቃቸው፣ እንድንሰብካቸው፣ እንድንከተላቸው፣ እንድንመስላቸው፣ እንድንሰማቸው ጭምር ያዘዘ መድኃኒታችን ነው ብለን እናመልከው። ስለኛ ተሰቅለሃል፣ አድነኸናል፣ ሰው ሆነ በከብት በረት ተወልደሃል ብለን የምንለው እሱ ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ አንድ ሰው ስለ ቅዱሳን ሲዘምር፣ ቤተክርስቲያን ሄዶ ሲያከብራቸው፣ በበዓላቸው ሲሳተፍ እያከበረ ያሉ የፈጣሪውን የእግዚአብሔርን ትእዛዝ ይህም በጣም ጠንቅቀን ማወቅ ያስፈልገናል። እና የበዛ የሚያስጨንቅ ግራ የሚያጋባ ወንጌል የተሸፈነ እንደሆነ አድርገው ሰዎች ሲያሳስቡ ይህን እንዲሉ ያደረጋቸው የወንጌል ባለቤት የሆነው ኢየሱስ ክርስቶስ ስለተለያቸው እንደሆነ አድርገን ነው የምናስበው። አንድ ሰው ካላመመው በቀር የፈጣሪውን ትእዛዝ አላከብርም፣ አልጠብቅም፣ አልሰማም ሊል አይችልም። ስለ ቅዱሳን ያስተማረ እንድናስተምርም የነገረ በመጽሐፍ ያጻፈ ራሱ እግዚአብሔር ከሆነ አንድ ሰው ስለ ቅዱሳን መናገርና ማስተማር ተገቢ አይደለም ብሎ ጥያቄ ሊጠይቅ፣ ያውም ደግሞ መጽሐፍ ቅዱስን እቀበላለሁ እያለ በመጽሐፍ ቅዱስ አምናለሁ እያለ እናንተ መጽሐፍ ቅዱሳውያን አይደላችሁ ብሎ እኛን እየከሰሰ ግን ጌታ ያስተማረው በወንጌል የተጻፈው ቃል የማይቀበል ከሆነ ጥላቻው ወይም ተቃርኖ ከማንም ጋር የለው። በቀጥታ የሚጋጨው ከኢየሱስ ክርስቶስ ጋር እየሰማችሁ ከማን ጋር የሚጋጨው ማለት በወንጌል ላይ ያስተማረው ራሱ ክርስቶስ አምላካችን ኢየሱስ ክርስቶስ ስለሆነ እንደው ትምህርቱ ከበድ ያለ ነው። በነገራችን ላይ አሁን እኛ ብዙዎቻችን በነገራችን ላይ አሁን ሌሎች ሰዎች የእኛን እምነት ማይቀበሉ ጥያቄ አድርገው ሲያቀርቡ ቀለል ያለችው ጥያቄ እንደሆን በጣም ከበድ ያለች እንደሆነ አድርገን እናስባለን። በጣም ከባድ እንዴት እንደዚህ ይባላል? ይህ ነገር አይተጋነንም ብለን ጥያቄ እንጠይቃለን ወይም እንወዛገባለን። ግን አይምሯችን ከፈት አድርገን ጌታ የተናገረው ቃል ብንሰማው ምን ያህል እግዚአብሔር ቅዱሳን እንዳከበረችን ምን ያህል ቃል በቃል ሊትራሊ በሆነ መንገድ ብንወስደው በጣም አስጨናቂ እንደሆነ ግን ደግሞ ቤተክርስቲያንን ስንረዳ ቤተክርስቲያናዊ በሆነ መንገድ ስንመረምረው ክርስቶስን ስናውቀው ክርስቶሳዊ በሆነ መንገድ ስንመረምረው ግን በአግባቡ የምንረዳው ጌታ ምንድን ነው ያለው? ልብ በይ፣ እርሱ እግዚአብሔር ነው። የቅዱሳን የቅድስናቸው ምንጭ ኢየሱስ ክርስቶስ ነው። ማንም ቅዱስ ያለሱ ቅዱስ ሊሆን ይችል የለም። አሁን እኛ እዚህ የተሰበሰብነው ራሱ ለሌላ አይደለም። አርሴማን ለሰማዕትነት ያበቃት
ያጸናት፣ ክቡር አክሊል የሰጣት፣ ያዳናት፣ የመገባት፣ የጠበቃት፣ መንግስቱን የወረሰ እሱ ኢየሱስ ክርስቶስ ለእኛ በሃይማኖት እንድንጸና፣ በምግባር እንድንቀና፣ እንደ አክሲማ እንድንታመንለት እንዲያደርገን፣ እንዲያቀምሰን፣ ራሱን እንዲያቀምሰን፣ ጸጋውን እንዲያቀምሰን፣ መታዘዙን፣ ትሕትናውን እንዲያቀምሰን፣ በእምነት መጽናቱን እንዲያቀምሰን ለሌላ አይደለም የመጣ ነው። ይሄን አድርገን ይሄን አቅምሶ ይቅር ብሎ ቅዱሳኑ እንዲደምረን። ይህ እንዲሆኑ ሳለ እሱ ግን ስለ ቅዱሳን ስም ወይም ሲያስተምር ምንድን ነው ያለው? ገና ከመነሻው እናንተ የሚቀበል እስኪ በሉት እኔ ይቀበላል። እኔ ብሎ የገለጸው ማንን ነው? ራሱን ኢየሱስ ክርስቶስ ላይ። እናንተ ያለው እነማንን ነው? ሐዋርያት ቅዱሳን። ኋላ ነገሮችን የሚያመጣል የሐዋርያትን ቦታ ነክተው የሚያስተምሩ መምህራን በአጠቃላይ ቅድስና ያላቸው ማለት ነው። ቅድስና ያላቸው እንደነ አትናቴዎስ፣ እንደነ ጎርጎርዮስ፣ እንደነ ዮሐንስ አፈወርቅ፣ እንደነ ቅዱስ ያሬድ፣ እንደነ አባ ጊዮርጊስ ዘጋስጫ፣ እንደነ አባ ጽጌ ድንግል እንደነዚህ ያሉ እግዚአብሔርን በቅድስና በንጽህና ያገለገሉ ያስተማሩት ከኖሩት ጋር የተስማማላቸው ሃይማኖትን በንግግር ብቻ ሳይሆን በተግባርም ያስተማሩ ሕይወታቸው የእግዚአብሔር ቃል ወንጌል የሆነላቸው፣ ንግግራቸው የእግዚአብሔር ቃል የሆነላቸው፣ ሀሳባቸው በእግዚአብሔር ቃል የታተመላቸው ቅዱሳን ማጠቃላይ ከሕይወታቸው ሳይቀር ምስጋና የሚፈልቅባቸው እግዚአብሔር የሚገለጥባቸው ኃይለ ተአምራቱን የሚያደርግባቸው ለሌሎች ሰዎች ንጽሕናውን የሚገልጥባቸው ቅዱሳን ናቸው። አሁን ጌታ እነሱ ከፍ አድርጎ ምንድን ነው ያለው? እናንተ የሚቀበል እኔን ይቀበላል አለ። አሁን ጥያቄ ልጠይቃችሁ። አንዳንድ ሰዎች ጌታ ተቀበል ሆነ ሲሉ ሰምታችሁ ታውቃላችሁ ብዬ አስባለሁ። መቼስ ይህን ሳትሰቡ አታውቁም። በየሰልፍ ታክሲ ሰልፍ ላይ ይህን ስለምንሰማ ማለት ነው። ግን እኛ ያው መቼስ ማንም ሰው እውነቱን አውቆ ልቡናውን አቅንቶ የወንጌል ምስጢር ገብቶ ወደ መዳን እንዲገባ እንጂ ማንም ሰው ኦርቶዶክስ ቤተክርስቲያን አትጠላም። በነገራችን ማንም ሰዎች ከሆነ ለአሕዛብ ለሚያምነው ለማያምነው ለኤቲስቱ፣ ለቡዲስቱ፣ ለፓንቴይስቱ፣ ለካሪዝማቲዝሙ፣ ለማንም ለሂማኒስቱ፣ ለሁሉም ትጸልያለች ቤተክርስቲያን። በቅዳሴ ከሆነ በቅዳሴ ላይ ስለ ዓለም ሁሉ እንማልዳለን ነው የሚለው። ደግሞ ስለ ዓለም ሁሉ ስለ ክርስቲያኖች ብቻ አይደለም፣ ስለ ዓለም ሁሉ ነው የሚለው። ይህ በዋናው በታላቁ ጸሎት በቅዳሴ እንኳን ከክርስትና ውጭ ላሉ ይጸለይላቸዋል። አይጸላቸውም ማለት መዳናቸው ይፈልጋል። ግን ምን ይሆናል? እነሱ በተለየ መንገድ እኛ ኦርቶዶክሳዊ ወንጌል ያልገባኝ የወንጌል ምስጢር ያልተረዳኝ ከወንጌል ጋር ያልተገናኘን እንደሆነ አድርገው ለራሳቸው በራሳቸው ሕሊና ውስጥ ራሳቸው የሆነ ህንፃ ይሰሩና ወይም የሆነ ስዕል ይሰሩና ያን እነሱ በራሳቸው ለራሳቸው ጭንቅላት የሳሉትን ስዕል እናንተ የምታዩት እንዲህ ነው፣ ይህንን ነው የምታስቡት ብለው በእኛ ጭንቅላት ውስጥ ቁጭ ብለው ለኛ የሚያስቡ ይመስል ወንጌልን አታውቅም፣ ሀሳባችሁ እንዲህ ነው፣ ሀሳባችሁ እንዲህ ነው፣ ትምህርታችሁ እንዲህ ነው እያሉ ነገር ይሞክራሉ። ከዚያም አልፎ ተርፎ ደግሞ ጌታን ተቀበሉ እያሉ ይረብሹናል። እነኛ እንደዚህ ቤተክርስቲያን መጥተው በየራሳቸው ቢያስተምሩ ጥሩ ነበረ። ግን ደግሞ በየአካባቢ ብዙ ረብሽ ነው ያለው እንደምታውቁት። ግን ማንን ተቀበሉ ነው የሚሉት? ጌታን ተቀበሉ ነው የሚሉት። ጥሩ በጣም ችግር የለውም። ግን በመጀመሪያ የቱን ጌታ ነው የምንቀበለው ነው ጥያቄው የሚለው። ይሄ ብዙ ጥያቄ ሊያጠያይቅ ይችላል። የቱን ጌታ ነው የምንቀበለው የሚለው እኛ የምናምነው አለ፣ የተቀበልነው አለ። ስንት አይነት ጌታ ነው ያለው? ስንት አይነት ጌታ ነው የምንቀበለው?
ያለው አንድ ጌታ ነው። በመጽሐፍ እንደተጻፈ ኤፌሶን 4:4 ላይ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ነው። እግዚአብሔር አንድ ነው። አንድ ጌታ ነው ያለው። እውነትም አንድ ነው። ሁለት ሶስት አራት እውነት የለም። አንድ ጌታ ካለ፣ አንድ እውነት ካለ፣ አንድ ቤተክርስቲያን ካለች፣ አንድ ጸጋ ካለ፣ አንድ መዳን ካለ፣ አንድ መንግስት ካለ የቱን ጌታ ነው የምንቀበለው ነው ጥያቄው። እኛ ሐዋርያት ያስተማሩት አሁን የተቀበልነውን ነው ብለን ነው የምናምነው። አሁን ያስተማረ አሁን የተቀበልነውን በአጠቃላይ ከሐዋርያት ጀምሮ በነገራችን ላይ በለታቸው ወሰደው ማለት ቤተክርስቲያን ውስጥ ያለች ለዚህ ነው ኦርቶዶክስ ትምህርት ሐዋርያት ካስተማሩት ጀምሮ የሐዋርያት ደቀ መዛሙርት ይባላሉ። ተከታዮቻችን እነሱ ያስተማሩ የደቀ መዛሙርቶቻቸው ደቀ መዛሙርት የደቀ መዛሙርቶቻቸው ደቀ መዛሙርት የደቀ መዛሙርቶቻቸው ደቀ መዛሙርት በቅደም ተከተል ከሐዋርያት ዘመን ጀምሮ አሁን እስካለንበት ጊዜ ድረስ ሰንሰለቱን ጠብቆ ምንም ሳይቆይ በቀጥታ ጌታ ያስተማራት ወይ ቤተክርስቲያን ውስጥ ነው ያለች። ጥንታውያን አባቶችን በአጠቃላይ የቤተክርስቲያን ትምህርት ውስጥ የምንገልጻቸው ለምን አሁን አንድ ሰው በኦርቶዶክስ በነገራችን ላይ ኦርቶዶክሲቲ ኦርቶዶክሳዊነት ይሄ ግላዊነት አይደለም፣ ወይም ኢንዲቪዥዋል ፐርስፔክቲቭን የያዘ ግላዊ አመለካከትን ወይም አረዳድ የያዘ አይደለም። አንድ ሰው የሆነ እምነት ላይ የሆነ ፍልስፍና በራሱ ፈልስፎ እንደዚህ ማለት እንደዚህ ነው፣ እንደዚህ ማለት እንደዚህ ነው እያ የፈለገውን ማስተማር መናገር ይችላል። ኦርቶዶክስ አስተምሮ ማንም ሰው በቤተክርስቲያን ያልተቀመጠ አባቶች ያላስተማሩት ሐዋርያት ያላስተማሩትን ትምህርት በራሱ መናገርና ማስተማር አይችልም። አይፈቅም ስራ የለን እኛ ዝም ብለን እንደፈለግን ልክ አይደለም። ዝም ብሎ እንደፈለገ ማንም ይናገርበታል። ስትራክቸር አለ ማለት ነው። እና የዚህ ትምህርቱ ስትራክቸር በጌታ ለሐዋርያት ተሰጥቶ ሐዋርያት ለሊቃውንት እግዚአብሔር ራሱን ለሊቃውንት እየገለጠ ቤተክርስቲያን ተጠብቆ ያለው አንድ እውነትና አንድ ትምህርት ነው የሚመስለው። በሱ ትምህርት ውስጥ ጌታ እንዳለው ከጌታ ዘመን ጀምሮ እርሱ አስተማሪ የእርሱ ወዳጅ ቅዱሳን በአጠቃላይ በቤተክርስቲያን ውስጥ ይከበራል። በቤተክርስቲያን ውስጥ ይከበራል። ስማቸው ይነሳል፣ በዓላቸው ይከበራል፣ ሕይወታቸው ይታረካል፣ ተጋድሏቸው ይነበባል፣ ጽናታቸው ይሰበካል፣ ይነገራል። ክርስትና ይሆ አንድ ቀን ጥንታውያን አባቶቻችን ያላስተማሩን ትምህርት አስተምረን አናውቅም። በቀጥታ ከአባቶቻችን የመጣውን በቅደም ተከተል ነው የምናስተምረን። ጉሳተ ልብ አይነገርበትም ማለት ነው። እግዚአብሔር የገለጠው ምስጢር ብቻ፣ እግዚአብሔር ያስተማረው ትምህርት ብቻ፣ እግዚአብሔር ያናገረው እግዚአብሔር ያለው ብቻ ነው ቤተክርስቲያን የሚሰጠው። ታዲያ ተመልከቱ፣ ጌታ ግልጽ በሆነ አማርኛ ምን ብሎ የገለጸው እርሱ መቀበል ራሱ ማለት ምን ማለት እንደሆነ በአንድ አቅጣጫ አይደለም። አንድ ሰው ኢየሱስን እቀበላለሁ ሲል ኢየሱስ የተናገረው አልቀበልም ግን ራሱ ኢየሱስን እቀበላለሁ ብሎ ድርቅና የለም። አሁን ዘመኑ የድርቅና ስለሆነ ብዙ ሰው ሊደርቅ ይችላል። ጌታ ሆይ አንተን እቀበላለሁ፣ ስለ ጥምቀት አስተምራል፣ እሱ ግን አልቀበልም ይላል። ጥምቀት ያድናል ወይ? አያድንም። ጌታ ግን ብሎ ያስተምራል። ጥምቀት ያድናል ብሎ ያስተምራል። የእግዚአብሔር መንግስት የምትገባው በጥምቀት ነው ብሎ ያስተምራል። ለአንድ ሰው ገናት ውስጥ ይመጡና ይመች ጌታ ሆይ አንተ አቃላለ አንተ ጥምቀት እንደሚያድን ወይም መንግስተ ሰማያት እንደሚያስገባ ለኒቆዲሞስ አስተምራል፣ ሰምተናል፣ ተቀበል አንተ እኮ ይቀበላል። እንደገና ይከፍተናል። ጌታ ስጋዬን የማይበላ ደሜን የማይጠጣ የዘላለም ሕይወት የለውም ይላል። የጌታ አስተማረው ትምህርት ጌታ ሆይ አንተ ትቀበላለህ አምላክ ነህ ብለህ ስጋና ደሙ ግን ሲምቦሊክ ነው፣ ምሳሌ ነው እንጂ አሁን ስጋውና ደሙ ያንተ ነው፣ ትክክለኛ ስጋና ደም ነው ይላል። እርሱ ራሱ ግን ክርስቶስ እውነት እውነት እላችኋለሁ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ይሄ
በነገራችን ላይ አጽንቶ ደጋግሞ በዮሐንስ ወንጌል ምዕራፍ 6 ቁጥር 40 ጀምሮ ስታለ 10 ጊዜ በላይ ክርስቶስ ደጋግሞ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው፣ ስጋዬን የማይበላ ደሜን የማይጠጣ የዘላለም ሕይወት የለው አለ። እየሰማችሁ ነው አይደል? ነገር መልሱልኝ። ድምጻችሁ የለም። እየሰማችሁ ነው? ቀራ ይበላችሁ ሰው እየሰማችሁ ነው ብዬ ነው የምጠየቀኝ። ጮክ ብላችሁ ተናገሩ ለራሳችሁ ጥቁ ብዬ ነው። አይ ቶሎ እንግዲህ እየሰማችሁ መሆኑን ላረጋግጥ ብዬ ነው። አንደኛ ጌታ ጥምቀትን አስተማረን። ጌታን እንቀበላለን እያሉ ግን ጥምቀት አያስፈልግም አሉ። ሁለተኛ ጌታ ቁርባንን አስተማረ። ጌታ 10 ጊዜ ደጋግሞ ቁረቡ ስጋዬና ደሜ ነው ሲል እንዴት ነው ያንተና ስጋ ደም የሆነው? ይህ አያሳምንም እኮ ከባድ ነው፣ ይጨንቃል እኮ። በቃ ምሳሌ ነው ብለን ደረቀዎች ስጋና ደም በቃ ብለን ያክተናል። ግን አንተ እናምናለን። አንተ ግን ስጋዬና ደሜ ነው ስትል አናምንህም። ግን እናምናለን። ደግሞ ጌታ ተቀበሉ ብለን እንሰብካለን። ግን አንተ ስጋዬ አማናዊ ነው ደሜ አማናዊ ነው ስትል ግን አንሰማህም። ግን አንተ እናምናለን። ተመልከቱ አካባቢ ለቀጥላውን ጌታ ምን ይላል? ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ጀምሮ ልብ በሉ። ኢየሱስ ክርስቶስ ነው የሚናገረው። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትን የሚወደኝ እርሱ ነው። እስኪ ተናገሩ። ትእዛዜ በእርሱ ዘንድ ያለችው ብሉ እስኪ። የሚጠብቃትን የሚወደኝ እርሱ ነው። ትወዱታላችሁ። አሁን እነዚህ ደግሞ ጠይቃችሁ በምናምን ነው የምንጠይቀው። አይዟችሁ እነሱ ሕግጋት እግዚአብሔር ለድነት አያስፈልግም ይላሉ። ምንም በቃ አንድ ሰው ለመዳን ጌታ ኢየሱስ ጌታ ነው ካለ በቂው ነው ብለው ነው የሚሉት። መልካም ስራ መስራት አያስፈልግም፣ አያድንም። ስግደት ከድነት ጋር ግንኙነት የለው ብለው ነው የሚያምኑ። ጌታ ግን ምንድን ነው ያለው? እኔ ትወደኛለህ ወይ ይላል። አዎ ካይ የምትወደኝ በምንድን ነው የምታረጋግጠው? ክርስቶስን መውደድ የሚረጋገጥ ትእዛዝ ነው ጠብቁ። ተመልከቱ፣ ጌታ ትእዛዝ ጠብቁ ነው። እሱ ብቻ አይደለም። በነገራችን ላይ በማቴዎስ ወንጌል ምዕራፍ 21 ምዕራፍ ቁጥር 21 ላይ ይላል ኢየሱስ ክርስቶስ። ልብ በሉ እስኪ በሉት እናንተም ጌታ ሆይ ጌታ ሆይ የሚለኝ ሁሉ የአባቴን መንግስት የሚወርስ አይደለም። የክርስቶስ ትምህርት ነው። ቻይና ያለ ነው ጉዳዩ አይደለ? ጌታ ሆይ ሺህ ጊዜ እያልከኝ ብትሆን የአባቴን መንግስት አትወርስም። ምሳሌ ደግሞ ወርሰው ምን ጥያቄ ስጠይቅ የሰማዩን የአባቴን ፈቃድ ከሚያደርግ በቀር ጌታ ሆይ የሚለኝ ሁሉ የአባቴን መንግስት የሚወርስ አይደለም ማለት ምን ማለት ነው? አንድ ሰው በኢየሱስ ክርስቶስ አምኖ ጌታ ሆይ ብሎ እየጠራ የእግዚአብሔርን ፈቃድ ያልፈጸመ እንደሆነ የእግዚአብሔር መንግስት መውረስ አይችልም። ይህን ያስተማረው ማን ነው? ኢየሱስ ክርስቶስ። ማን ያስተማረው? መልሱ። ማን ያስተማረው? እነሱ ኢየሱስን ተቀበል ይሉናል። ኢየሱስ ያስተማረውን በሙሉ ደግሞ አንቀበልም ይሉናል። ታዲያ የትኛውን ኢየሱስ ነው የምንቀበል? አሁን ተመልከቱ። ስለ ቅዱሳን ያስተማረ ራሱ ክርስቶስ። ስለ ጥምቀት እንዳስተማረ፣ ስለ ቁርባን እንዳስተማረ፣ ስለ መልካም ስራ እንዳስተማረ፣ ስለ ቅዱሳን የሚያስተማረው ራሱ ያስተማረው ደግሞ ጫናት ሆነ እናንተ የሚቀበል እስኪ በሉ እኔ ይቀበላል። አይገብም ማድረስ አሁን እንደዚህ አሁን የሆነ ታምረ ማርያም ሊሆን ይችላል፣ ወይ ድርሳነ ማርያም ሊሆን ይችላል፣ ወይ ታምረ አርሴማ ሊሆን ይችላል፣ ወይ ገብረ አርሴማ ሊሆን ይችላል። አሁን እዚያ ላይ ተጽፎ አርሴማን የሚቀበል ኢየሱስን ይቀበላል የሚል ንባብ ቢኖር እናንተ ትንሽ አይቀባችሁ? አይቀባችኋል? አይቶስ አርሴማ ፍጡር አይደለች እንዴ? ኢየሱስ ፈጣሪ አይደለም እንዴ? እንዴት እሷን መቀበል ኢየሱስን መቀበል ይሆናል? ታዲያ ኦርቶዶክሶች አርሴማን ያመልካሉ እንዴ? አንቺን የሚቀበል ኢየሱስን ይቀበላል ይላሉ። አያሰኛችሁም? አንተራሱ ለምን ብዙዎቻችን ሰካራሞች ነን? ይቅርታ አድርጉልኝ። ሁሉን አይመለከትም። ሰንዳለብሽ አጠጣሬታ ብዬ ቴክኒክ ደርባናይ ወዲያው የሚመለከቸው ስርናየው የሚለው ይህ ነገር የተነገረ ነው የሚመስል ባደገ ተጋድለነ በሳ ባያየሰን
አይረሳ ዘመን ከተረሳ ለይቶ ይንሳ በቀወሪ ማንዘት ጌታ ምን አለ? በመጽሐፍ ቅዱስ በወንጌል ራሱ እናመልካለን ብንለው ፈጣሪያችን እናንተ ሊቀበል እስኪ በሉት እኔ ይቀበላል። የደንቀውን ነገር ይሁት እኔ እንደተቀበለ ይሆናል አይልም። በነገራችን አይገርም። አሁን አንድ ቅዱስ ስትቀበል እኔ እንደተቀበለ ይሁን ትንሽ ራቃለ አንጻራዊ ነው ማለት ይቻላል። በቀጥታ ቃል ነው የተናገረው። እናንተ ሊቀበል እኔ ይቀበላል አለ። ጥሩ እናንተ ሊቀበል እኔ ይቀበላል ሲል ቅዱሳን ኢየሱሶች ናቸው ማለት ነው። እስኪ መልሱ ነው ፋክትስ እንጂ መልሱ ነው ወይ? ኢየሱስ የቅዱሳን አምላካቸው ነው አይደል? ነው አይደለም? ድንበር የለንም እኛ የለንም። ተመልከቱ እኛ ይገባናል። እኔ እናንተ የሚቀበል እኔን ይቀበላል ብሎ ጌታ ሲናገር እነሱ እንደኔ አምላክ ስለሆኑ እኔ አምላክ ብላችሁ እንደምትቀበሉ እነሱንም አምላክ ብላችሁ ተቀበሉ እያለን እንዳልሆነ እናውቃለን። ለምን? አይናለና አይኑ የተሸፈነና አይኑ የተገለጠ አንድ ነገር እኩል አይነት እይታ አይኖረው። መነጽር ስናደርግና መነጽር ሳናደርግ ስለሆነ ነገር አንድን ነገር ለምሳሌ አንድ ሰው ቀይ መነጽር ያደርግ፣ አንድ ሰው ነጭ መነጽር ያደርግ፣ አንድ ሰው ጥቁር መነጽር ያደርግ፣ አንድ ሰው ቢጫ መነጽር ያደርግ፣ አንዱ ሰማያዊ ያደርግ። እነዚህ ሰዎች ያደረጉት መነጽር የሚያዩትን ነገር ለየራሳቸው የተለያየ አድርጎ ያሳያቸዋል። ነገሩ አንድ ሆኖ ሳለ በተለያየ አንጻር ያደረጋቸው ምንድን ነው? ያደረጉት መነጽር ነው። ወዳጅ ቅዱሳት መጻሕፍትን በአንተ ጭንቅላት መነጽር ለቅተህ ከሆነ የምታየው ችግር ውስጥ ገባው። እኛም ቅዱሳንን የምናከብራቸውና የምናመሰግናቸው ከግላችን ፈጥረን ሳይሆን አምላካችን እንድናመሰግናቸው ስላስተማርና ቤተክርስቲያናዊ ትምህርትም ስለሆነ ነው። ሌላ ዓላማ የለም። ባዕድ አምልኮ አይደል፣ በክርስቶስ ላይ ደርበን አይደል፣ ከእሱ ጋር የምትንቀጠቀጥም አይደለም። እናውቃለን አርሴማ በኢየሱስ ክርስቶስ ግንድነት ላይ የበቀለች ቅርንጫፍ ናት። እናውቃለን። ያለ እርሱ ሕይወት የላትም። የኖርኩ ያለ እርሱ ሕይወት የላትም። ያለ እርሱ ክብር የላትም። ያለ እርሱ ጌጥ የላትም። ያለ እርሱ ምግብ የላትም። ያለ እርሱ መጠጥ የላትም። ያለ እርሱ በትር የላትም። ያለ እርሱ ደስታ የላትም። ያለ እርሱ ደስታ የላትም። ያለ እርሱ ምንም ናት። ልግበሉ አርሴማን አይ ምንም ናት ያልኩት እንኳን አርሴማን እመቤታችን ቅድስት ድንግል ማርያም ያለ እግዚአብሔር ምንም ናት። ይህን በገባ ጌታችሁ ላይ እመቤታችን ጥንቱን ከእናቷ ማኅፀን ጀምሮ የጠበቃት ማን ነው? እስኪ ንገሩ። ማን የጠበቃት? እግዚአብሔር ነው። ከማኅፀን የጠበቃት እግዚአብሔር ነው። በኋላ ስትኖርም ጸጋ የሰጣት እግዚአብሔር የእግዚአብሔር መልአክ ሲመጣ ያለው ይህ ነው። ደስተኛይቱ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ነው ያለው። እግዚአብሔር ከእመቤታችን ጋር ስለነበረ ኃይል የሚሆናት የሚያጸናት ትሕትናዋ እንዲጨምር ኃይል የሚሰጣት የእሷ ነፃ ፈቃድ እንዳልሆነ እሱ ይረዳል። አብሯት ይሆን ነበረ እግዚአብሔር። ስለዚህ ተመልከቱ ኦርቶዶክሳውያን፣ ያለ እግዚአብሔር መላእክትም ሕይወት የላቸውም። ያለ እግዚአብሔር ፍጥረት በራሱ ላይ ሆኖ መኖር አይችልም። የፍጥረት ሁሉ የሕይወታቸው ማዕከል እግዚአብሔር ነው። ስለዚህ እሱ በመጽሐፍ ከተጻፈ ግንድ እንለዋለን፣ የወይን ግንድ እንለዋለን። ኢየሱስ ክርስቶስ ምንድን ነው ያለው? ራሱ ዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። ምኖች ናችሁ ያላቸው? አሁን አንድ ሰው ስለ አንድ ዛፍ ሲያስብ ስለ ግንዱ ብቻ ሊያስብ ይችላል፣ ቅርንጫፉን ትቶ። ምክንያቱም ቅርንጫፉ ከሌለበት በኩል ፍሬውን ሊያገኝ ይችላል። ፍሬው እኮ የሚመጣው በቅርንጫፉ በኩል ነው። ምን ማለት ነው ይሄ? ፍሬውን መብላት ከፈለግ ግንዱ ክርስቶስ ነው። ቅርንጫፎቹ ቅዱሳን ናቸው። የክርስቶስን ምሕረት፣ የክርስቶስን ቸርነት፣ የክርስቶስን ትድግና መመገብ ከፈለግ ቅርንጫፎቹ ጋር ሂድ። ቅርንጫፎቹን የሚወስዱ ወደ ግንዱ ጋር ነው። ለምን? ለእነሱ ለራሱ የሕይወታቸው ምንጭ ግንዱ ስለሆነ። ከግንድ የተለየ ቅርንጫፍ በራሱ መኖር ለማይችል ለእነሱ ራሱ የሕይወታቸው ምንጭ እሱ ስለሆነ፣ ምግባቸው እሱ ስለሆነ፣ ክብራቸው እሱ ስለሆነ፣ ሕይወታቸው እሱ ስለሆነ፣ ብርሃናቸው እሱ ስለሆነ እንደዚያ ነው ነገሩ። እንደዚያ ነው ነገሩ። ስለዚህ ነው ጫና ደግሞ አንድ ሰው አንድን ዛፍ ሲያስብ ቅርንጫፉንም ግንዱንም ስሩንም እንደሚያስበው ልክ እነዚህ
ቅዱሳንን ስናስብ ልብ በሉ። አንድ ሰው አርሴማን አስቡም ክርስቶስ የሌለባት እንደሆነ አድርጎ ማሰብ ከጀመረ የሚያስባት አርሴማ እና እኛ የምናውቃት አይደለችም። እኛ የምናውቃት አርሴማ ክርስቶስ ያደረባት ክርስቶስን የምታሳይ ልብ በሉ። ቅዱሳን ሰዎች እንደሚናገረው ይሄኛው ሰማይ ፀሐይ ይወጣበታል። ስለዚህ በዚህ ሰማይ ፀሐይ እንደሚወጣ ቅዱሳን ይባሉ በአጠቃላይ ሰማዕታት ሊሆኑ ይችላሉ፣ ጻድቃን ሊሆኑ ይችላሉ፣ ደናግላን ሊሆኑ ይችላሉ፣ ሐዋርያት ሊሆኑ ይችላሉ፣ ነቢያት ሊሆኑ ይችላሉ። ቅድስና ያላቸው በሙሉ የማይጠልቅ ፀሐይ ክርስቶስ የሚወጣባቸው ሰማዮች ናቸው ያለብሰው። ስለዚህ ተመልከቱ፣ ቅዱሳንን ስናይ እነሱ ውስጥ ኢየሱስ ክርስቶስን ኢየሱስን የማያሳይ ቅዱስ የለም። ኢየሱስን የማያሳይ ሰማዕት የለም። ኢየሱስን የማያሳይ ሐዋርያ ነቢይ የለም። በአጠቃላይ ሐዋርያት ክርስቶስን ነው የሚገልጡ፣ ነቢያት ሊቃውንት ክርስቶስን ነው የሚገልጡ። ስለዚህ ነው ከሚገልጡ ሳንሰራ ሳንሰቅል ሳንገለግጥ ክርስቶስ እንደተናገረው እናንተ የሚቀበል እስኪ በሉ እኔ ይቀበላል ስለሆኑ ይሄ ተመልከቱ። ምን ማለት መሰላችሁ? ኤክሌስቲካል በሆነ መንገድ ወይም ቤተክርስቲያናዊ በሆነ መንፈስ ነው የተገለጠው። ይሄ ለምን መሰላችሁ? አሁን ለምሳሌ ክርስቶስ የቤተክርስቲያን ራስ ይባላል። ይሄን ታውቃላችሁ። ቅዱሳን ደግሞ ምን ይባላል? አካል ይባላል። the living body of Jesus Christ ነው የሚባሉት። የኢየሱስ ክርስቶስ ሕያው አካል ናቸው ቅዱሳን። አሁን ጥያቄውን በደንብ ጉዳዩን እናዘን መልሱ ልኛረተው መልሱ። አሁንም እነሱ ደግሞ ምንድን ናቸው? የሱ ጥሩ። አሁን ለምሳሌ እናንተ ሰሌ የኔን እግር የሚቀበል እኔን ይቀበላል ብል ትክክል ነው አይደለም? አልገባችሁም ማለት ነው። የኔ እግር ከኔ ተለይቶ ይኖራል እንዴ? የኔ ያልሆነ የኔ እግር ያለ ይመስላል እኮ ስታ እንደዚህ ፈዘዝ ስትሉ እኔ ራሱ ደንግጬ ሌላ እግር አለ እንደ ከኔ ውጭ የሆነ የኔ እግር እያልኩ ነበር። የኔ እግር ከኔ ተለይቶ ይኖራል? እሺ መልሱ። ይኖራል? የኔ እግር ከኔ ያለ አይደለም ወይ? የኔ እግር የሚቀበል እኔን አይቀበልም? ይቀበላል እንዴ? ዮሐንስ አንተን እቀበላለሁ ግን አልቀበልም የሚል ካለ እኮ ይሄንን አልተቀበለም ማለት እኮ። ይሄንን እንዴት ሊቀበል ይችላል? ከኔ የተለየ የኔ እግር እስከሌለ ድረስ ይሄን የሚቀበል ሙሉ አካሌን ነው የሚቀበለው። ስለዚህ ክርስቶስ እናንተን የሚቀበል እኔን ይቀበላል ያለው እሱ ራስ እነሱ አካል ስለሆኑ ተመልከቱ። እሱ ራስ ሆኖ እነሱ አካል ሆነው አንድ ሆኗል በምስጢር። ይኸው ተመልከቱ። ይህ ምስጢራዊ አንድነት ነው። ይሄ ምስጢራዊ አንድነት ነው። በዚህ መንገድ ቅዱሳንን ስንቀበል የምንቀበለው ራሳቸው የሆነውን ኢየሱስ ክርስቶስን ነው። ቅዱሳንን ስናስብ የምናስበው ራሳቸው የሆነውን ኢየሱስ ክርስቶስን ነው። ቅዱሳንን ስናመሰግን የምናመሰግነው ራሳቸው የሆነውን ኢየሱስ ክርስቶስን ነው። ቅዱሳንን ባህላቸው ስናስብ የምናስበው ራሳቸው የሆነውን ኢየሱስ ክርስቶስን ነው። እየሰማችሁ ነው አይደል የምናገረው? ስለዚህ ነው እናንተ የሚቀበል ይቀበላል ያለው። አያችሁ ምስጢሩ እንዴት እንደሆነ። እሱ ብቻ አይደለም። ኦግስቲን የተማረ ሊቅ ምን ይላል መሰላችሁ? እናንተን የሚቀበል እኔን ይቀበላል አለ። ምን ሲል እንዲህ አለ? እንዲህ ያለው በቅዱሳን የማድረው እኔ ነኝ። አንድን ሐዋርያ ወይም አንድን እውነተኛ መምህር ወይም ነቢይ ወይም ሰማዕት ስትቀበል በሰማዕቱ አድሬ በቀጥታ እኔን ራሴን እንደተቀበልክ ነው ማደርገው። ተመልከቱ። በቅዱሳን አድርባቸዋለሁ ነው። እነሱ ስትቀበል በእነሱ አድሬ እኔ እንደተቀበልክ ነው ማደርገው። ይህ በጣም አስገራሚ ነገር ነው። ይህ በጣም ግልጽ እንዲሆን የእመቤታችን ጉዳይ ታስታውሳላችሁ። እመቤታችን ቅድስት ድንግል ማርያም በመስቀል ላይ በዕለተ ዓርብ ጌታችን በመጨረሻው ሰዓት ለታላቁ ሐዋርያ ለቅዱስ ዮሐንስ ወንጌላዊ እመቤታችን ቅድስት ድንግል ማርያምን አደራ ሲሰጥ ትዝ ይላችኋል? አደራ ሲሰጥ ምንድን ነው ያለው? እነኋት ምንን ያለው? ኧረ መቃብሩ ትንሽ ዛሬ ፍዝዝ ብላችኋል፣ ደግሟችኋል። መልሱልኝ እንጂ እነኋት ምንን ያለው? ለእሱ ደግሞ እነሆ መልሱ። ምንድን ያለው ለእሱ? እነሆ ምንሽ አላት ለእሱ? ልጅሽ። ልብ በሉ። እነኋት እናት ለዮሐንስ አለ፣ እነሆ ልጅሽ ብሎ ደግሞ ለእመቤታችን ሰጠ።
ምን ማለት ነው? በእውነት እመቤታችን ቅድስት ድንግል ማርያም ከኢየሱስ ክርስቶስ ውጭ ሌላ ልጅ በሥጋ የወለደችው አለ ወይ? የጥንት ድንግል ናት ወዳችን። ምንም የተቆለፈች ናት። ሙሉ በሙሉ ዝግ ናት። ራሱ እግዚአብሔር የገባው ራሱ ወደ ማኅፀኗ የገባው እንደተዘጋች ማንም አይከፍታትም። ማንም ተመልከቱ። ይህ ከሆነ እመቤታችን ፍጽምት ድንግል ከሆነች እንግዳ ታዲያ የዮሐንስ ወንጌላዊ እናቱ ትታወቃለች። ጌታ በመስቀል ላይ እውቀት የተሰወረው ይመስል አሁን እንደው ዮሐንስን ማን እንደወለደችው የማያውቅ ይመስል እነሆ ልጅሽ እነኋት እናትህ ብሎ ሲል እመቤታችን በቀጥታ ዮሐንስን ወልዳ በሥጋ እናቱ የሆነች ይመስላል አገላለጹ። ጉዳዩ ግን እንደዚህ አይደለም እና ምን ይላል ኤጲፋንዮስ የተባለ ሊቅ እመቤታችን ድንግል ናት፣ ዮሐንስም ድንግል ነው። ድንግሊቱ የምትሰጠው ለድንግል ነው። ዝም ብሎ ለተጋደፈ፣ ለኃጢአተኛ፣ ለረከሰ፣ ለቆሸሸ፣ ራሱን ላልጠበቀ እንደ እመቤታችን ያለ ልዩ ስጦታ አትሰጥም። ሌላው ቀርቶ ለማቴዎስ አልሰጣትም። መጀመሪያ በምስጢር ነው ለእኛ እናት የምትሆነው። ችግር እንዳትፈጥሩ ስትሰሙ በምስጢር ነው ለእኛ እናት የምትሆነው። እንደ ዮሐንስ በርተሎሜዎስ አልተቀበላትም፣ ማርቆስ አልተቀበላትም። ለምን? ኤጲፋንዮስ ይመልሳል። ድንግል ስለሆነች የሚቀበላት ድንግል የሆነ ብቻ ነው ይላል። እስከ መጨረሻ በእውነቱ የጸና ራሱን የጠበቀ ድንግልና። ይሄ የሥጋ ድንግልና ማለት አይደለም። ቤዚካሊ የነፍሱ ድንግልና የጠበቀ በዚህ ዓለም ያልተገዛ ከኃጢአት የተላቀቀ ራሱን ለእግዚአብሔር መስዋዕት አድርጎ ያቀረበ ነፍሱን በድንግልና የጠበቀ እመቤታችን ይቀበላታል። ለጴጥሮስ ደግሞ ምን አለው? ሁሉም ትተን ተከተልን አለው። እየሰማችሁ አይደለም? ሁሉም ትተን እንግዲህ ምንድነው ዋጋችን አለው። እንዲህ ሲል ጌታ ምን አለው? 100 እጥፍ ትወስዳላችሁ ወይም ታገኛላችሁ። ትታችሁ ከመጣችሁ ስንት እጥፍ ታገኛላችሁ አላቸው? መልሱ። ስንት እጥፍ አላቸው? 100 እጥፍ። ይህንን ቅዱስ አምብሮስ የተባለ ልጅ ሲተረጉም ምን አለ? 100 እጥፍ የተባለችው እመቤታችን ናት አለ። ሀብት፣ ንብረት፣ ክብርን፣ እንስሳትን፣ ሁሉም ነገር ትተህ ትሄዳለህ። ሄደህ መጨረሻ የምትቀበለው 100 እጥፍ የማትተካው ቅድስት ድንግል ማርያም ነው። እና ይሄ ምስጢራዊ የሆነ ሀሳብ ነው። እመቤታችን እንደ እናት አድርጎ በጸጋ የመቀበል ጉዳይ ተመልከቱ። እና አንድ ሊቅ ሲተረጉም ምንድን ነው ያለው? ለምንድን ነው ራቅ አድርጎ እነሆ እንደ እናት ትሁን እንደ ዮሐንስ ያላለው? ለምንድን ነው? በቀጥታ ለምንድን ነው እነኋት እናትህ እነሆ ልጅሽ ለምን አለ? እነሆ እንደ ልጅ ይሁንሽ ለምን አላላትም? ይህም በሁለተኛው ክፍለ ዘመን የነበረ የእስክንድርያ ቤተክርስቲያን ሊቅ ነው እንዲህ ብሎ የሚተረጉም ምን ይላል እሱ? እንደዚህ ያለው ቅዱሳን የእግዚአብሔር ማደሪያዎች ስለሆኑ፣ በተለይ ደግሞ ዮሐንስ ወንጌላዊ ስሜቱን ፈቃዱን በአጠቃላይ ገቱ ራሱን ለእግዚአብሔር ስለሰጠ እንዲህ ሲል ነው። ማርያም እናቴ ሆይ አሁን ዮሐንስ ለራሱ ፈቃድ መኖር አቁሟል። ለራሱ ፈቃድ አይኖርም። የሚኖረው ለእኔ ፈቃድ ነው። ስለዚህ በእርሱ የእርሱ ፈቃድ ሞቷል፣ የእኔ ፈቃድ ግን በእሱ ሕያው ነው። በዚህ ምክንያት እነሆ በእርሱ በዮሐንስ አድሬ የምቀበልሽ እኔ ራሴ ነኝ ሲላል እነሆ ልጅሽ አላት። ዮሐንስ ብቻ ይዞሽ መሄድ አይምሰልሽ። አሁን የሚቀበልሽ ዮሐንስ ብቻ አይደለም፣ በእርሱ አድሬ የምቀበልሽ አለው። እያደመጣችሁ አይደል? በእርሱ አድሬ። ለምን ይህን እንዳመጣሁት ታውቃላችሁ? ቅዱሳን የእግዚአብሔር ምኖች ናቸው፣ ማደሪያዎች ናቸው። ማደሪያዎች ናቸው፣ እግዚአብሔር የሚገለጥባቸው ናቸው። ስለዚህ ነው እናንተን የሚቀበል ግን ይቀበላል፣ እናንተን የማይቀበል ግን አይቀበልም። ይገርማችኋል። ሉቃስ ወንጌል ላይ ደግሞ ምን እንደሚል ታውቃላችሁ? ሉቃስ ወንጌል ምዕራፍ 10 ቁጥር 16 ላይ ደግሞ የሚለውን ላሳያችሁ። በጣም ነው የሚገርመው። እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ ቅዱሳንን የምናከብርበት የምናመሰግንበት መንገድ ግራ እንዳይገባል እነሱን ማክበር ማመስገንን መጽሐፍ ቅዱሳዊ እንደሆነ ክርስቶሳዊ እንደሆነ ሐዋርያዊ እንደሆነ አበባዊ እንደሆነ ቤተክርስቲያናዊ እንደሆነ እንዲገባል ምን እንዳለ ተመልከቱ። በሉቃስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደዚህ ላይ
የሚሰማችሁ እኔን ይሰማል። በጣም እኮ ነው የሚገርመው። እስኪ ተናገሩ። የሚሰማችሁ በሉስ እኔን ይሰማል። በጣም አይገርማችሁ? አንድ እግዚአብሔር አገልጋይ ስትሰሙ፣ አርሴማን ስትሰሙ እኒስ የምትሰሙት ለካ ክርስቶስን ጭምር ነው። የሚሰማችኋል። ሐዋርያትን የሚሰማ ለካ ክርስቶስን ነው የሚሰማው። ጻድቃንን የሚሰማ ለካ ክርስቶስን ነው የሚሰማው። ለምን? የእሱም መልእክት የያዙ ናቸዋል። ከዛ ይቀጥልና ደግሞ እንደዚህ ላይ የሚሰማችሁ እኔን ይሰማል ይልና እናንተንም የጣለ እኔን ይጥላል። በጣም አይገርም? እስኪ በሉት እናንተን የጣለ በሉ እስኪ እኔን ይጥላል። ኢየሱስን መጣል ትፈልጋላችሁ? ትፈልጋላችሁ ወይ? ተመልከቱ እንግዲህ ማርያም አታስፈልገንም፣ ሰማዕታት አያስፈልጉንም፣ መላእክት አያስፈልጉንም፣ ጌታ ብቻ ስበኩ ይሉናል። እኔ ማድረግ ትክክል ሊሆን ይችላል። እናንተን የጣለ እኔ እንዳለ ካለ ጌታ እንዴት አድርገን ነው የጌታ ቃል አሰሳል? ስማቸው የተባለውን ሐዋርያትን አንሰማችሁ ልንል ምንችለው እንዴት? ስማቸው የተባለውን ነቢያትን፣ ስማቸው የተባለውን ሰማዕታትን፣ ስማቸው የተባለውን አገልጋዮችን እንዴት ነው አልሰማም ልንል ምንችለው? ወዳጆች ቅዱሳንን የምናከብርበት እኮ ምስጢር ያለው መጽሐፍ ቅዱስ ላይ ኮመታቱ ነው ያለው። መጽሐፍ ቅዱስ ላይ ነው ያለው። ክብራቸውን ልንገራችሁ፣ ይከበዳል አይደለም? ከበድ ይላል። ጌታ የሚናገረውን ብቻ ነው የሚናገረው። ዛሬ የወንጌል እውነት እንዲገባ ወንጌል ምን እንደሆነ አታውቁም፣ አትሰብኩም የሚሉን ወንጌል ምን እንደሆነ እንዲገባ ነው። እናንተም እንድትረዱ ነው፣ ዝም ብላችሁ እንዳትረበሹ። በዮሐንስ ወንጌል ላይ ጌታ የሚናገረውን ነው የምናገረው። በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር የቅዱሳንን ክብር ልናገር ነው። እስኪ የቅዱሳን ክብር በሉ መልሱ። አይሰማም በደንብ። አዎ ድምፃችሁ ትንሽ ዝቅ ብሏል። ይሁን እርዋችሁ ነው ብለን እንረዳላችሁ። ይህ ቅዱሳን ክብር ቤተክርስቲያን በስቷል አይደለም? አልበዛም? በስቷል። አልበዛ ተወዛግባችኋል። እዚህ አሁን የአርሴማ ቤተክርስቲያን አለ። ይሄ የቅዱስ ገብርኤልም ነው አይደለም? አይደለም? የእግዚአብሔር እሺ ታቦት እዚህ የአርሴማ የቅድስት ሰማዕቷ ቅድስት አርሴማ ታቦት አለ የለም? አለ የለም? እሺ ገርልስ አለ የለም? መልሱልኝ እንጂ አለ የለም? አይነበብም? ይነበባል። ጠበል እዚህ ይኖር ይሆን አላውቅም። አለ ጠበል? ጎበዞች መለሳችሁ ቶሎ ብላችሁ። እሺ ጠበሉ የማን ነው? በማን ስም ነው ያለው? መልሶች በማን ስም ነው ያለው? አይፈውስም? አይፈውስም ወይ? ፈውሷል፣ ይፈውሳል አይደለም? አልበዛም? ግን ይህ ነገር ቤተ መቅደሱ የአርሴማ፣ ታቦቱም የአርሴማ፣ ገድሉም የአርሴማ፣ ጠበሉም የአርሴማ። አሁን እዚህ ታዲያ ኢየሱስ አለ ማለት ይቻላል? አለ ኢየሱስ ሲል አልተሸፈነም? መልሶ አልተሸፈነም ወይ? አልተሸፈነም አይደለም? እንጀግን አሁን ላሳያችሁ ጌታ ስለ ቅዱሳን ምን እንደሚል ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እንደዚህ ላይ ልብ በሉ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን እርሱ ደግሞ ያደርጋል። እስኪ በሉ እኔ የማደርገው እርሱ ያደርጋል። አልሰማውም? በደንብ በሉት። እሺ በእኔ የሚያምን በሉ እስኪ እኔ የማደርገው እርሱ ደግሞ ያደርጋል። ጥያቄ ለእናንተ ልጠየቅ ነው። እናንተ በኢየሱስ አታምኑ? ታምናላችሁ? ኢየሱስ የሚያደርገውን ታደርጋላችሁ? 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 እኛ የምናደርገው ኃጢአት ነው አይደለም? አይደለም ነው አይደለም? ግን ጌታ ምንድን ነው ያለው? በእኔ የሚያምን እኔ የማደርገው አልበዛም? ይሄ ነገር አልተጋለለ? ኤግዛጀሬት ላልሆነ በጣም እንዴት አንድ ፍጡር እግዚአብሔር የሚያደርገው ሊያደርግ ይችላል? ያለው እኮ እኔ እንደማደርገው አይደለም፣ እኔ የማደርገውን ያደርጋል። እኩል የሆኑ አይመስልም? አይመስልም ወይ ነው ጥያቄ የጠየኳችሁ እኮ። አይመስልም? እኔ የማደርገውን ያደርጋል ካለ እኩል የሆኑ ይመስላል? አይመስልም? ኧረ መልሱ እንጂ። ይህን ቃል የተናገረው ማን ነው? ቃሉን የተናገረው ማን ነው?
ኢየሱስ ሆይ ዩ ዋዝ ራይት ናው ትክክል፣ እስካሁን ድረስ ትክክል ነበር። ናው ዩ ሜድ አሁን ግን ትንሽ ስህተት ሰርተሃል። እንዴት አንተ ፈጣሪ ሆነ በአንተ የሚያምኑ ፍጡራን አንተ የምታደርገው እንዴት ያደርጋሉ? ይሰጥ ይሄ ትክክል ነው ትሉታላችሁ። ኢየሱስ ይባላል እንደዛ ተሳስተን አስተካክል እናርመው ወይ ሰማም ወዳጆች አርትና እናርመው። ይሄ ማን የተናገረው ቃሉ አይከብድም ለመስማት ትንሽ አይከብድም ቃሉ ከበድማ ይላል። ፍጡራን ሆነው ሳለ በእርሱ የሚያምኑ ሆነው ሳለ የሚታመነው አምላክ የሚያደርገውን የሚያደርጉ ይመስላል። ይህ በጣም አስገራሚ ነው። ምን ማለት መሰላችሁ? የቅዱሳን ክብር በዛ ብለህ ስትንጫጫ ምን ያንጫጫል? በእኔ የሚያምን እኔ ማደርገውን ያደርጋል። ዝም በል። እምነት ሳይኖር ቅዱሳን ይህን ታምር ያደረጉ ሙት አነሱ። እዚህ ጋር መጣ ኤችአይቪ ምናምን ነበር ካንሰር በአርሴማ ተበተበው አልበዛም ወይ? ምን ይበዛል? በእሱ የሚያምን እሱ የሚያደርገውን ያደርጋል። ይህ የተነገረው ኢየሱስ ነው። ለምን እንዲዳለ ታውቃላችሁ? ቅዱሳን በእኔ የማደርገውን ያደርጋል ብሎ የተናገረው ለምን መሰላችሁ? ቅዱሳን ከኔ ተለይተው ስለማይኖሩ በእነሱ አደረ እነሱ የሚያደርጉትን ታምር የማደርገው እኔ ነኝ እያልኩ አንሳሩ ግን ተመልከቱ። ይህ በጣራቱ በእኔ የሚያምን እኔ የማደርገውን ያደርጋል ሲል በእኔ የሚያምን እኔ በእሱ ያላደርኩበት ከእርሱ ጋር ያልሆንኩለት የሆነ ሰው ቢኖር እኔ ከእርሱ ጋር ሳልሆን እኔ የማደርገው ያደርጋል እያለ አይደለም። በእኔ ካመነ እኔ ከእርሱ ጋር እሆናለሁ። ከእርሱ ጋር ሆኜ ተመልከቱ፣ ብቻዬን ሆኜ የማደርገውን በእርሱ አድሬ ከእርሱ ጋር ሆኜ ያደርጋለሁ እያለ አድራጊው ማን ነው ማለት ነው? ተመልከቱ ጉዳዩ እንዲህ ብቻ ብሎ እኮ ያበቃ አይምሰላችሁ። ከበደ ገድሉ ድርሳኑ 10 ትውልድ እምርልሻለሁ 20 ትውልድ እምርልሻለሁ እንዲያደርግልሻለሁ የ40 ቀን እንደዚህ። አሁን ግን ቃል ኪዳን ላብራራ አይደለም ሰፊ ስለሆነ ጉዳዩ እንዲያደርጋለሁ ምን ሲሰማ ይሄ ነገር ከወንጌል አይጋጭም ይሉ ሰዎች ሊኖሩ ይችሉ ይሆናል። ጌታ ግን ምን ይላል መሰላችሁ? በእኔ የሚያምን እኔ የማደርገውን ያደርጋል ይልና እኩል የሚሆኑ የሚመስል አገላለጽ ከገለጸ በኋላ ቀጠል አድርጎ ምን አለ መሰላችሁ? ከእኔ የሚበልጥ ያደርጋል። እስኪ በሉ አይሰማኝም እንደዚህ ትላላችሁ፣ ጮክ በሉ። ከእኔ የሚበልጥ በሉ እስኪ ያደርጋል። አሁን ኢየሱስ ፈጣሪ ነው አይደለም? መልሱ እንጂ ነው አይደለም? አንድ ፍጡር ከፈጣሪ የበለጠ ማድረግ ይችላል? አይሰማም። መልሱ። ይህ ልታሰብሩኝ ነው። በቃ ይችላል ወይ ነው ጥያቄ። ፍጡራን ከፈጣሪ በላይ ማድረግ ይችላሉ? ታዲያ እንዴት ነው ከኔ በላይ ያደርጋሉ የሚለው? ተመልከቱ። ፍጡርን ማድረግ አይመስልም? እንዴት አንተ ፈጣሪ ሆነ ከአንተ በላይ እንዴት ያስገርማል እኮ። አሁን ይሄ በዛ ግን ሰው ካለ ይኸው ወንጌል ላይ አሁን ይሄ ገድል ላይ ተጽፎ ቢሆን የአርሴማ ገድል ላይ በአርሴማ የሚያምን ታላቅ ታምር ያደርጋል ወይም ደግሞ አርሴማ ኢየሱስ ካደረገው የበለጠ አደረገች እንደዛ ተብሎ ላይጻፍ ይችላል እንጂ ቢጻፍ ኖሮ አይነ ላህም እና አይነ ርግብ የሚባል አለ። ታውቃላችሁ? አይኑ የላህም የሆነ አጥርቶ ስለማያዩ ኦርቶዶክሶች አርሴማን ያመልካሉ እያለ ነው የሚሮጠው። አይነ ርግብ ግን ራቅ ብሎ በጣም ረቂቅ የሆኑ ነገሮችን ማየት ስለሚችል ይረዳል ምን ማለት እንደሆነ። እና ይሄ ተመልከቱ፣ ጌታ ስለ ቅዱሳን ክብር የተናገረው ነው። በእኔ የሚያምን እኔ የማደርገውን ያደርጋል ከእኔም የሚበልጥ ያደርጋል ያለው ቅዱሳን። አሁንም ተመልከቱ፣ ቅድም የነገርኳችሁን መሰረት ይዘን እንድንቀሳቀስ ነው። ቅዱሳን የምንላቸው ማን ያደረባቸው ናቸው? መልሱልኝ፣ ማን ያደረባቸው ናቸው? ስለዚህ ተመልከቱ፣ ከእኔ የበለጠ ያደርጋል ሲል ምን እያለ መሰላችሁ? በእነሱ አድሬ በዚህ ምድር ተገልጬ በመዋዕለ ሥጋዌ በሥጋዌ ወራት እኔ ካደረግኩት ታምር የበለጠ በእነሱ አድሬ አደርጋለሁ። በምድር ላይ ተገልጦ 33 ዓመት ከ3 ወር እዚህ ዓለም አልኖረም። በኖረበት ጊዜ ያደረጋቸው ታምራቶች አሉ። እሱ በኖረበት ጊዜ ግን የኢየሱስ ክርስቶስ ጥላው ያረፈበት ተፈወሰ የሚል ንባብ አላገኘንም። ጨርቁን ግን ነክታ አንዲት ሴት ደሟ ቀጥ እንዳለ ሰምተናል። ቅዱስ ጴጥሮስ ግን ተመልከቱ፣ በክርስቶስ ስላመነ ጥላው እኮ
እኮ ነው። በጣም አይገርማችሁ? የሐዋርያት ሥራ ምዕራፍ 5 ላይ ጥላው ይላል ሲያልፍ ጥላው በድውዮች ላይ ሲያልፍባቸው ይድኑ ነበር ይላል። ወዳጅ ቅዱሳን በቅተው እግዚአብሔር አድሮባቸው ጸጋውን ገልጦላቸው ጥላቸው እስኪፈውስ ድረስ አድርሷቸዋል። ጳውሎስ በእኛ ትምህርት እንደሚነገረው የሐዋርያት ሥራ ምዕራፍ 19 ላይ ያለ ቅዱስ ጳውሎስ ልብስ ለብሶ ወጥቶ ዕቃኑ ነው የሚገባ። ልብሱን ቆርጠው ማለት ነው። ለምን የታመመ በሙሉ ቆረጥ አድርጎ ሄዶ ቁጭ ሲሄድ መፈወስ ነው። የሞተ ካለ ምን በልብስ ታውቃለህ? አሁን በጳውሎስ ልብስ ወዳጅ መጽሐፍ ቅዱስ ይላል ገድል ላይ ቢሆን ይኸው ብለው ደግሞ የቅዱሳን አልፎ ልብሳቸው ይፈወሳል። ልብስ እንዴት ምን ያውቃል ማለት ይችላል። በመጽሐፍ ቅዱስ ግን ተጽፎላል። ወንድም እግዚአብሔር በቅዱሳን ኃይል ላድርግ ካለ እግዚአብሔር የሚከለክላል የለም። ይህን የሚያደርገው እግዚአብሔር ነው። ስለዚህ ተመልከቱ፣ እናንተን የሚቀበል ማንን ይቀበላል አለ ኢየሱስ ክርስቶስ። መልሱልኝ፣ ማንን ይቀበላል አለ? እኔን ይቀበላል። ይህ ነገረ ቅዱሳንን አንድ ሰው ሲያስብ ክሪስቶሎጂካል በሆነ መንገድ ይሄ ክርስቶስ ሴንተሪ ያልሆነ ነገረ ቅዱሳን የለም። ክርስቶስን ማዕከል ያላደረገ ነገረ ቅዱሳን የለም። ስለ ቅርንጫፍ ስናስብ ግንዱን ትተን አናስብም። ስለዚህ ቅዱሳን በአጠቃላይ የሚወስዱ ወደ ክርስቶስ ነው። የእርሱን ጸጋ ነው የሚያጠጡ፣ የእርሱን ክብር ነው የሚያሳዩ፣ እርሱን ውደዱት ነው የሚሉት፣ ለእርሱ ተገዙለት ነው የሚሉት፣ ኃጢአትን ጥላት ነው የሚሉት። እንደኛ ለእሱ ተገዙ፣ እሱን ብቻ ማይከላችሁ አድርጉ ነው የሚሉት። ማንም ሊከተለኝ የሚወድ ቢኖር ጌታ የተናገረው ራሱን ይካድ። እየሰማችሁ አይደል? ምን ይበላል? ራሱን ምን ያድርግ? የሞቱንም መስቀል ተሸክሞ ይከተለኝ ይላል። ራሱን ይካድ ማለት ምን ማለት መሰላችሁ? ቅዱሳን የሚባሉ በአጠቃላይ የራሳቸውን ፈቃድ ትተው ለእግዚአብሔር ፈቃድ የተገዙ ናቸው። ራስን መካድ ማለት አሁን እዚህ ለምሳሌ ዘረኛ ይኖራል፣ ሌባ ይኖራል፣ አመንዝራ እንኖራለን። ብዙ አይነት ሰዎች አሉ። ደግሞ እንጣላና እንዲሆኑ እንዲመጡ እንዲገብቱ ብለን ደግሞ ብዙ እንናገራለን። ሰው ራሱ ከካደ ሌላው ላይ አጉረመርም። ራሱን የካደ ማለት ለእግዚአብሔር ፈቃድ ብቻ ራሱን ያስገዛው፣ እንደ ስሜቱ ማይጓዝ፣ እንደ ስሜት መደረግ አለበት እያለ ስሜቱን ማያረካ የእግዚአብሔር ፈቃድ ብቻ የሚያረካ ቅዱሳን ምን ያቸው እነዚህ ናቸው። ራሳቸውን የካዱ የእግዚአብሔር ፈቃድ ራሳቸውን ደሰቱ። የሞት መስቀል ማለት ራሳቸውን ክደው በሕይወታቸው ሊገጥማቸው መከራ ሳይሳቀቁ ስለ ክርስቶስ ብለው ተቀብለው የሚመጡ ቅዱሳን አባቶቻችን፣ ቅዱሳን እናቶቻችን በአጠቃላይ ናቸው። ስለዚህ ኦርቶዶክሳውያን እዚህ የተሰበሰባችሁ በአጠቃላይ ቅዱሳንን ስናከብራቸው እንድናከብር ያዘዘንን እግዚአብሔርን እያከበርን ነው። ቅዱሳንን ስናመሰግናቸው በእነርሱ ያደረው ማንን እያመሰገን ነው? መልሱ፣ ማንን እያመሰገን? ስለ ቅዱሳን መስበክን ማነው ያስተማረ? መልሱ፣ ማነው ያስተማረ? ስለ ቅዱሳን መስበክ ወንጌል ነው አይደለም? ነው አይደለም? ቅዱሳንን ማመስገን ወንጌል ነው አይደለም? ወንጌል። ይሄ የጌታን ቃል የጌታን ትምህርት አልቀበልም ያለ ሰው እንዴት አድርጎ ነው የጌታን ቃል አልቀበልም እያለ ጌታን አጥነዋለሁ ሊል ይችላል? ስለዚህ ኦርቶዶክሳውያን በጣም ሰፊ ትምህርት ቢሆንም ባጭሩ ቅዱሳን ክርስቶስ ያደረባቸው ናቸው። ክርስቶስ ኃይል ተአምራቱን ያደረገባቸው ናቸው። ክርስቶስ አምላክነቱን የገለጠባቸው ናቸው። በነገራችን ላይ መታያዎች ናቸው። ስለዚህ ቅዱሳንን ስናይ ነጥለን ክርስቶስን አስወጥተን ባዷቸውን አድርገን በብቻቸው የሆነ ነገር እንደሚያደርጉ አድርገን ማሰብ የለብንም። ያለ እኔ ምንም ማድረግ አትችሉም ብሏቸዋል። በቃ እያንዳንዱ አርሴማ ምታደርገው ሰማዕታት መላእክት ያደርጉት ነገር በአጠቃላይ እግዚአብሔር በእነሱ ያደረገው ነው። በእነሱ ያደረገው ይህ በደንብ አድርገን ማወቅ ያስፈልገናል። ስለዚህ እናንተን የሚቀበል ማንን ይቀበላል አለ? መልሱ፣ ማንን ይቀበላል? ቅዱሳንን መቀበል ማንን መቀበል ነው? ቅዱሳንን ማመስገን ማንን ማመስገን ነው? እግዚአብሔር አምላካችን እንግዲህ በቸርነቱና በምሕረቱ በየልቡናችን ላይ የሚፈራረቁ የሚወዛወዙ የሚንኮሻኮሹ የኃጢአት ስሜቶችን አጥፍቶልን እንደ ቅዱሳን እግዚአብሔርን በሰውነታችን አንግሰን እንድንገልጠው የቅዱሳን አማላጅነት ሁላችን የሚወዳል። የሰማዕቷ የቅድስት አርሴማንን በዓል እዚሁ ተሰብስበን አርሴማ ቅድስት ብለን አመስግነን በሕይወታችን ግን አርሴማን አስወጥተን
ከመኖር ራሷ ሰማዕቷ ቅድስት አርሴማ በምልጃዋ ትጠብቀን። እንደ እርሷ በሕይወታችን፣ በንግግራችን፣ በሀሳባችን፣ በእምነታችን ሁሉ እግዚአብሔርን የምንገልጥ እንድንሆን አሁንም የአርሴማ ሰማዕት አማላጅነት ከሁላችን ጋር ይሁን። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።